በወረዳችን ውስጥ አለው አጠቃላይ ሰላም ሁኔታ ከጊዜ ጊዜ እየተሻሻለ ያለበት ሁኔታ ነው ያለ። ይህን የበለጠ አስተማማኝ እንዲሆንና ማህበረሰቡ እንደ ልቡ ወጥቶ ገብቶ እንዲኖር ለማስቻል እና ሰላም በተሻለ መንገድ በወረዳው ውስጥ እንዲመጣ ለማድረግ ሶስት አማራጮችን ይዘን ስራ እየሰራን ያለ ነው። የመጀመሪያው አማራጭ የማህበረሰቡን በተገቢ መንገድ ግንዛቤ የመፍጠር የሰላምን አስፈላጊነት የማስረዳት እና የሰላም ባለቤት ራሱ እንዲሆን የማድረግ ስራዎችን እየሰራን ያለ ነው። በዚህም ተከታታይ የሆኑ የህዝብ ግንኙነት ስራዎችን ለመንግስት ሰራተኛው፣ ለአርሶ አደሩ እና ለተለያዩ የማህበረሰብ ክፍሎች የግንዛቤ ፈጠራ ስራውን በስፋት እየሰራን ያለ ነው። ይህ ለሰላም መምጣት ትልቅ አስተዋጽኦ ይኖረዋል ብለን ነው የምናስበው። ሁለተኛው አማራጭ አሁን ያሉ ለሰላም መደፍረስ ምክንያት የሆኑ አካላት በሰላማዊ መንገድ መንግስት የዘረጋውን አማራጭ ተጠቅሞ በሰላም እጅ እንዲሰጡ የማድረግ ስራ ነው። ይህንም በተመለከተ የተለያዩ የህብረተሰብ ክፍሎች አሳይመንት ሰጠናል። እድላቸውን እንዲጠቀሙ እያደረግን ያለ ነው፣ እየቀሰቀስን ያለ ነው። በዚህ መንገድ በሰላም እጃቸውን መስጠት ከቻሉ የአካባቢውና የወረዳው ሰላም አንጻራዊ ሰላሙ የበለጠ ተጠናክሮ የሚቀጥልበት መንገድ ይኖራል ብለን ነው የምንወስደው እና በዚህ መንገድ ስራ እየተሰራ ያለበት ሁኔታ ነው ያለ። ሶስተኛው አማራጭ ይህ ሁሉ ካልሆነ መንግስት ህግ ማስከበር ዘመቻ ማካሄድ። በዚህ መንገድ በወረዳችን ውስጥ ያሉ የጥምር ጦር አባላት እና ሌላውም የሀገር መከላከያ ሰራዊትን ጨምሮ በጸረ ሰላም ኃይሎች ላይ ህግ እንዲያስከብር የማድረግ ስራውን የበለጠ ተጠናክሮ የሚቀጥልበት መንገድ ይኖራል ማለት ነው እና እነዚህ ሶስት አማራጮች ተጠቅመን በወረዳ ውስጥ አስተማማኝ የሆነ ሰላም እንዲመጣ ስራ እየሰራ ነው።